በሽራሮ በደረሰ የድሮን ጥቃት በደርዘን የሚቆጠሩ ሰዎች ሲገደሉ ከ30 በላይ የሚሆኑት መቀበራቸውን ቅድሚያ ለሰብአዊ መብቶች አስታወቀ። በቤኒሻንጉል ጉሙዝ መተከል ዞን ግልገል በለስ ከተማ ዛሬ ማለዳ ታጣቂዎች በፈጸሙት ጥቃት ከ10 በላይ ሰላማዊ ሰዎች መገደላቸውን የዓይን ምስክሮች ለዶይቼ ቬለ ተናግረዋል። ስለዚህም ጉዳይ እናካፍላችኋለን። በኢትዮጵያ በውርስና ስጦታ ላይ አዲስ ታክስ ሊጣሉ መሆኑም ተሰምቷል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝሩ ወደምንመለከታቸው ጉዳዮች እናልፋለን። በሽራሮ በደረሰ የድሮን ጥቃት በደርዘን የሚቆጠሩ ሰዎች ሲገደሉ ከ30 በላይ የሚሆኑት መቀበራቸውን ቅድሚያ ለሰብአዊ መብቶች አስታወቀ። በሽራሮና አካባቢ በተፈጸመ የድሮን ጥቃት በደርዘን የሚቆጠሩ ሰዎች የተገደሉ ሲሆን ከ30 በላይ የሚሆኑት ደግሞ በከተማዋ መድኃኔዓለም ቤተክርስቲያን መቀበራቸውን የዓይን ምስክሮች እማኝ አድርጎ ቅድሚያ ለሰብአዊ መብቶች ኢትዮጵያ ገለጸ። ተቋሙ ለአዲስ ማለዳ በላከው አዲስ የምርመራ ሪፖርት እንዳመለከተው በፌዴራል መንግስትና በትግራይ ኃይሎች መካከል የሚታየው ወታደራዊና ፖለቲካዊ ውጥረት በአደገኛ ሁኔታ እየተባባሰ ይገኛል። ተቋሙ ከሐምሌ እስከ ነሐሴ 2026 እንደ አውሮፓውያን አቆጣጠር ባካሄደው ክትትል መሰረት በክልሉ እየተካሄደ ያለው የግዳጅ ወታደራዊ ምልመላ የወታደራዊ ኃይል ማሰባሰብ በነሐሴ 1 2026 በሸራሪና አካባቢ የተከሰተ የጦርነት ግጭት ሁኔታውን ወደ ሰፊ ጦርነት ሊያሸጋግር የሚችል አደገኛ አመላካች ነው ብሏል። ከዚህ ጎን ለጎን ህወሓት ድርጅት በ2020 እንደ አውሮፓውያን አቆጣጠር ተመርጦ የነበረው ነገር ግን በፕሪቶሪያ ስምምነት ፈርሶ የነበረው ምክር ቤት እንደገና መቋቋሙን የክልሉ አስፈጻሚ አካል ማዋቀሩ ከፌዴራል መንግስት ጋር ያለውን ግንኙነት ያወሳሰበው ሲሆን በሁለቱም ወገኖች ስር ባሉ መገናኛ ብዙሃን የሚሰራጩት የግጭት ትርክቶች ጸባጫሪ ንግግሮች ከ2020 የትግራይ ጦርነት ዋዜማ ጋር የሚመሳሰል አዝማሚያ እያሳዩ መሆኑን ተጠቅሷል። በሪፖርቱ መሰረት ወደ ትግራይ የሚገቡ አስፈላጊ ቁሳቁሶች ላይ ጣለውን ገደብ የሰብአዊ መብት ሁኔታውን ያባባሰው ሲሆን የክልሉ የወጣውን የህዝብ ህልውናውን የደህንነት መጠበቅ አዋጅ ቁጥር 366/2026 ተከትሎ የብዙዎች ነጻነት እየገፈፈ አመልክቷል። በዚህም በመቀሌ ከተማ የግዳጅ ወታደራዊ ምልመላን በመቃወማቸው ከ10 በላይ እናቶች መታሰራቸውን የልዩ ሕክምና ባለሙያው ዶክተር አለም ሀጎስ፣ ጋዜጠኛው ተአማለሙ፣ በማህበራዊ ሚዲያ ተንታኝ ማዕረግ አማረ እንዲሁም የትግራይ ነጻነት ፓርቲ አባላትና አመራሮች በቁጥጥር ስር መዋላቸውን ይፋ አድርጓል። በሌላ በኩል አዲስ አበባም የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደዓ፣ ጠበቃ አበራ ንጉስ፣ የኢህአፓ ህዝብ ግንኙነት ኃላፊ ይስሐቅ ወልዴና የፓርቲው አባል አበበ አካሉ በፌዴራል ፖሊስ ተይዘው በሜክሲኮ የእስር ማዕከል መታሰራቸው ተገልጿል። ቅድሚያ ለሰብአዊ መብቶች ሁኔታውን ከቁጥጥር ውጭ ሳይወጣ ምክረ ሀሳብ ያላቸውን ነጥቦችን ዘርዝሯል። የትግራይ ባለስልጣናትና የፌዴራል መንግስት በሰላማዊ መንገድ አስተያየቶቻቸውን በመግለጻቸው ብቻ ያሰራቸውን ጋዜጠኞች፣ ምሁራንና ዜጎች በአስቸኳይ እንዲፈቱ፣ የታሰሩ ሰዎች በ48 ሰዓት ውስጥ በፍርድ ቤት እንዲቀርቡና የፍትህ ሂደት መብታቸው እንዲረጋገጥ ሁለቱም ወገኖች ከጦርነት ቅስቀሳ ተቆጥበው ችግሮቻቸውን በሰላማዊ ውይይት እንዲፈቱ ጠይቋል። የአፍሪካ ህብረት፣ የአውሮፓ ህብረት፣ አሜሪካና ሌሎች አካላትም የዲፕሎማሲ ጥረታቸውን በማጠናከር ሀገሪቱ ወደ አዲስ የታጠቀ ግጭት እንዳትመለስ የቅድመ ግጭት መከላከል ስራ እንዲሰሩ ጥሪ አቅርበዋል። በሌላ መረጃችን በኢትዮጵያ በውርስ ወይም በስጦታ በሚገኙ ገቢዎች ላይ አዲስ የታክስ ኃይል ሊጣል መሆኑ ተገለጸ። ከ1 ሚሊዮን ብር በላይ የሆኑ የውርስና የስጦታ ገቢዎች ለዚህ ታክስ እንደሚዳረጉም ተመላክቷል። ዓለም አቀፉ የገንዘብ ተቋም IMF የአምስተኛው ዙር የኢትዮጵያ ኢኮኖሚ ሪፎርም ግምገማ ተከትሎ ይፋ ባደረገው ባለ 132 ገጽ ሪፖርት እንደጠቆመው የሀገሪቱ ታክስ መሰረት በጣም ጠባብ በመሆኑ መንግስት በየዓመቱ የሀገር ውስጥ ገቢውን ለማሳደግ አዳዲስ ታክስ አይነቶችን ለመተግበር አቅዷል። በዚህ ሪፖርት መሰረት በውርስና በስጦታ ከ1 ሚሊዮን ብር በላይ በሚገኝ ገቢ ላይ ታክስ ይጣላል። ከሲጋራ፣ ከአልኮልና ከነዳጅ ምርቶች ላይ የሚጣለው ታክስ እንዲጨምር የተገለጸ ሲሆን ይህም ሀገራዊ ገቢን ከመጨመር ባለፈ ለጤና ፖሊሲዎች አተገባበር ከፍተኛ ጠቀሜታ እንዳለውም ተመላክቷል። የኢኮኖሚ ባለሙያው አቶ ዋሲሁን በላይ በሰጡት አስተያየት እነዚህ አዳዲስ የታክስ እርምጃዎች በአጠቃላይ በሀገሪቱ ኢኮኖሚና በህብረተሰቡ ላይ ተጨማሪ ጫና ሊፈጥሩ እንደሚችሉም ተጠቅመዋል። ሆኖም መንግስት ሀገራዊ ገቢውን ለማሳደግ ሲል ውሳኔዎቹን በቁርጠኝነት እንደሚተገብራቸውም ይጠበቃል ብሏል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስን ጭብጨባችን እናልፋለን። በቤኒሻንጉል ጉሙዝ መተከል ዞን ግልገል በለስ ከተማ ዛሬ ማለዳ ታጣቂዎች በፈጸሙት ጥቃት ከ10 በላይ ሰላማዊ ሰዎች መገደላቸውን የዓይን ምስክሮች ለዶይቼ ቬለ ተናገሩ። በከተማው አውቶቡስ መናኸሪያ አካባቢ በተፈጸመው ጥቃቱ በርካቶች ተጎድተው ወደ ሆስፒታል መወሰዳቸውንም የዓይን ምስክሮች ተናግረዋል። የመተከል ዞን በከተማዋ ጥቃት መፈጸሙ ዛሬ በማህበራዊ መገናኛ ዘዴ በአሰራጨው ማብራሪያ አረጋግጧል። ይሁንና በጥቃቱ በሰላማዊ ሰዎች ላይ የተደረሰ ጉዳት ግን ያለው ነገር የለም። ዶይቼ ቬለ ከቤኒሻንጉል ጉሙዝ ክልል በመተከል ዞን ከግልገል በለስ ከተማ አስተዳደር ባለስልጣናት ጋር በጥቃቱ የደረሰውን ጉዳት በተመለከተ ዝርዝር ማብራሪያ ጠየቀ ያደረገው ጥረትም አልተሳካለትም። የመተከል ዞን ኮሚኒኬሽን መምሪያ በፌስቡክ ገጹ ባጋራው መረጃ ዛሬ ነሐሴ 5 ቀን ከንጋቱ 12 ሰዓት አካባቢ ራሳቸውን የጉሙዝ ኃይል ብለው የሚጠሩ በጫካ የሚንቀሳቀሱ ቡድኖች በዜጎች ከጽንፈኛ ፋኖ ጋር በመሆን ጥቃት መሰንዘራቸውን አረጋግጠዋል። በመግለጫው መሰረት ጥቃት ፈጻሚዎቹ ወደ ከተማ ለመግባትና በዜጎች ላይ ጉዳት ለማድረስ ሙከራ አድርገዋል። በጥቃት አድራሾቹ ላይ የተቀናጀ ከባድ እርምጃ መወሰዱን የገለጸው የመተከል ዞን ኮሚኒኬሽን መምሪያ በዚህም የሞቱና ቁስለኛ የሆኑ ተጣቂዎች መኖራቸውን ገልጿል። የዓይን ምስክሮች ተጣቂዎቹ ጥቃቱን የደረሱት ተጓዦች ማለዳ ላይ አውቶቡስ ለመያዝ በተሰበሰቡበት ወቅት በከባድ መሳሪያ በመጠቀም እንደሆነ ለዶይቼ ቬለ ተናግረዋል። የዞኑ ኮሚኒኬሽን በከተማው አሁን
የተረጋጋ ሁኔታ መፈጠሩን ገልጾ ይህንን ለማስቀጠል የጸጥታ ኃይሎችም ዝግጅት ማድረጋቸውን ገልጿል። ገቦሶፍት ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ለደስ ቴክኖሎጂ ዳግም እስከነገናኝ ድረስ በደህና ቆዩ።